ሞኙ ውርንጭላ። ከረጅም ጊዜ በፊት አንድ ውርንጭላና አንድ ድንክ ውሻ የነበረው ሰውዬ ነበር። ሰውየው ሁልጊዜ ከውጭ ወደ ቤቱ ሲገባ አህያውንና ውሻውን ይንከባከባቸው፣ ምግብ ይሰጣቸው ነበር። ውርንጭላው ጠንካራ ሰራተኛና አገልጋይ ነበር። ውሻውም ታማኝና ፍቅሩን የሚያሳይ ነበር። ይህ ሰውዬ ታዲያ ሁልጊዜ ወደ ቤቱ በሚገባበት ጊዜ ውሻውን በላዩ ላይ እየዘለለ ፊቱን በምላሱ እየላሰ በሰላምታ ይቀበለው ነበር። ውርንጭላው ግን ይሄ ማድረግ ስለማይችል ምግቡን ተመግቦ አገልግሎቱን ይሰጥ ነበር። ጭነት ይጫናል፣ ውሃ ያመጣል፣ የጉልበት ሥራ የተባለውን ሁሉ ያከናውን ነበር። ታዲያ አንድ ቀን ይሄ ውርንጭላ የጅል ሐሳብ አሰበ። እኔም እንደ ትንሹ ውሻ ለምን ጌታዬን አላስደስተውም ብሎ ባለቤቱ ወደ ቤቱ ሲገባ እንደ ውሻው በላዩ ላይ መዝለል፣ ፊቱ በዛ ሸካራ ምላሱ መላስ፣ ጠረጴዛ ላይ መውጣትና መዝለል ጀመረ። ነገር ግን እንደፈለገው መሆን አልቻለም፣ ምክንያቱም የአካሉ መጠን አይፈቅድለትም። እናም ጠረጴዛ ላይ የነበረ ምግብና የመመገቢያ ዕቃዎች ተበታትነው ተሰባብረው ወደ መሬት ወደቁ። ታዲያም በዚህ ጊዜ የቤቱ የምግብ ሰራተኛ እየሮጠች በመምጣት የሆነውን ነገር በማየት ጮኸች። ባለቤቱም በጣም ስለተናደደ ሊጮህበትም ሊሰማ ባለመቻሉ በመጨረሻ ላይ ከቤት አባረረው። እናም በዚህ የጅል ሐሳቡ ምክንያት ከቤቱ ተባረረ። በመጨረሻም ብቻውን ቀረ።